የተከበራችሁ በክልላችን ከክልልም ውጭ በመላው ኢትዮጵያ እንዲሁም በመላው ዓለም የምትኖሩ የአማራ ልጆች፣ የተከበራችሁ የታሪካዊቷ የጎንደር ከተማ ነዋሪ የአማራ የቁርጥ ቀን ልጆች፣ ይህ የአማራ ሕዝብ የአቋም መግለጫ ነው። የአማራ ሕዝብ በማይሰበር ልክት ስለ አንድነት፣ ስለ ሁሉን አቃፊነት ዋጋ ከፍሏል፣ ተሳዷል፣ ተገሏል፣ ተፈናቅሏል። ሞኝም ፈሪ ሆነን አልነበረም። ሊመጣ ካለው ችግር ሰፊው ሕዝብ ይጠበቅ ዘንድ ነበር። መታገሳችን እንደ ሞኝነት፣ ማመዛዘናችን እንደ ፍርሃት ተቆጥሮ አማራን ያልነካ የማርያም ጠላት የተባለ ይመስል ስለ ኢትዮጵያ ደህንነት በከፈልነው እጥፍ በእኛ ላይ ሰልፍ አልፏል። ያለፈው መንገድ ይበቃል ብለን አማራነትን አንስተን የአባቶቻችንን ሰይፍ ስለን ስለ መገፋታችን ልንፋረድ ዛሬ ተነስተናል። እነሆ ዛሬ በአማራ ሕዝብ ምድር በሙሉ በተካሄደው ሰፊ ሕዝባዊ ሰልፍ ለሚመለከተው ሁሉ ባለ 9 ነጥብ የመጨረሻችንን የአቋም መግለጫ እናስተላልፋለን። እነሆ ዛሬ በአማራ ሕዝብ ምድር በሙሉ በተካሄደው ሰፊ ሕዝባዊ ሰልፍ ለሚመለከተው ሁሉ ባለ 9 ነጥብ የመጨረሻ የአቋም መግለጫችንን እናስተላልፋለን። አንደኛ፣ ለትግራይ ክልል ሕዝብ አባቶቻችን በሰሜን በኩል በደረሰው የጠላት ጥቃት ሁሉ ደማችሁ ደሜ ብለው ባለፈባችሁ መከራ ሁሉ አልፈው ሞታችሁን ሞታችን ብለው የጭንቅ ዘመን ደራሽ ነው አልፈዋል። የበሬ ወለደ ታሪክ አምላኪ የትናንት ልጆቻችሁ ያለፈ ታሪካቸውን ረስተው በሰፊው አማራ ሕዝብ ላይ የጠላትነት አቋም ወስደው ማኒፌስቶ ቀርጸው ሲንቀሳቀሱ ደግፋችሁ መርቃችሁ ላካችኋቸው። በታሪክ በሰነድ የተረጋገጡ የአማራ የጥንት ግዛቶች ወልቃይት፣ ጠገዴ፣ ጠለምት፣ ራያ በስርቆትና በወንብድና ወደ ትግራይ ክልል ሲካለሉ ስለ ሀቅ እንደ ሕዝብ ሳትቃወሙ ኖራችኋል። ከሁሉም በላይ ክቡር የሰው ልጅ ባልኖርበት ባላደገበት የማንነት ሂሳብ ሲሰላ ለምሳሌ የወልቃይት፣ የራያ፣ የጠገዴ፣ የጠለምት ወዘተ ተወላጆች መከራ ሲያልፍባቸው ለዘመናት በዝምታን በድጋፍም አልፋችኋል። ስለ አብሮ መኖር፣ ስለ ቀደመው መልካም የጋራ ታሪካችን ስንል ያለፈውን የጥፋት ዘመን ሁሉ በገዘፈ ትዕግስት አልፈናል። ነገር ግን የመከራው ሰንሰለት የትውልድ እርግማን ሆኖ መቋጫ ሳይኖረው እስከ ዛሬው የወልቃይትና የራያ አማሮች መታደል፣ መገደል፣ መፈናቀል ደርሰናል። አሁን ግን ያለፈው ሰይፍ ሳያልፍ የመጨረሻ ማስጠንቀቂያችንን እናስተላልፋለን። ትናንት በኃይል የተወሰዱ የአማራ ግዛቶች ከነሙሉ ሕዝባቸው ከነማንነታቸው እንዲመለሱ እንዲጠበቁ እናሳስባለን። አሁን ወልቃይት ከነ ወልቃይቶቹ፣ ራያ ከነ ራዮቹ፣ ጠገዴ ከነ ጠገዴቹ፣ አማሮቹ ጠለምት ከነ አማራ ጠለምቶቹ ወደ ልባቸው፣ ወደ ፈቃዳቸው፣ ወደ ሕዝባቸው፣ ወደ አማራና ወደ አማራነት እንዲመለሱ እናሳስባለን። በአቋማችንም መልካም ድጋፋችሁን እንጠብቃለን። አብሮነታችን ስለ ጋራ ጥቅማችን ይሆን ዘንድ እንደ ሕዝብ ልብ አስፍታችሁ ያለፈ የሚመጣውን ተረድታችሁ ማሳሰቢያችንን በአፋጣኝ መልስ እንድትሰጡት ስለ ኢትዮጵያ እናሳስባችኋለን። ሁለተኛ፣ ለትግራይ ሊቃንና ፖለቲከኞች ትናንት በመጣው ሐሰተኛ ታሪክ ተመርታችሁ
አማራ ጠል ትርክት፣ አማራ ጠል ፖለቲካ ላራመዳችሁ ለምታራምዱ ሁሉ የመውጊያውን ብረት ብትረግጥ ህመሙ ባንተ ይብሳል እንዲሉ ዞር መለስ ብላችሁ ባላሰላችሁት መንገድ መጓዛችሁ እንዲበቃ ይህ የመጨረሻ መልእክታችን ይድረሳችሁ። ይደገማል ግን ለትግራይ ሊቃንና ፖለቲከኞች ትናንት በመጣው ሐሰተኛ ታሪክ ተመርታችሁ አማራ ጠል ትርክት፣ አማራ ጠል ፖለቲካ ላራመዳችሁ ለምታራምዱ ሁሉ የመውጊያውን ብረት ብትረግጥ ህመሙ ባንተ ይብሳል እንዲሉ ዞር መለስ ብላችሁ ባላሰላችሁት መንገድ መጓዛችሁ እንዲበቃ ይህ የመጨረሻ መልእክታችን ይድረሳችሁ። እንደ ህዝብ እንዳጠቃችሁ ህዝብ ዋጋችሁን ይከፍላል። ቀጠሮም የሌለው ፍርድ ከፊታችሁ አለ። አማራና አማራነትን በተመለከተ ባሳለፋችሁት ያልተቋረጠ የስም ማጥፋት የታሪክ ማዛባት ድርጊት በአስቸኳይ እንድትቆጠቡ ለመጨረሻ ጊዜ እናስጠነቅቃለን። ሶስተኛ፣ ለኢፌዴሪ መንግስት አማራው በሥርዓተ መንግስት ምስረታ በሀገር ግንባታና ጥበቃ ወደር የለሽ ሚና ቢያበረክትም ቅሉ ላለፉት 27 ዓመታት በነበሩት የኢህአዴግ የአገዛዝ ዘመናት አማራው ስልታዊ የፖለቲካ ማህበራዊና ኢኮኖሚያዊ መገለል ሲደርስበት ቆይቷል። ችግሩ ዛሬም ማለቂያ ሳይኖረው አማራው እንደ ሰውነቱ መብቱና ጥቅሙ ሳይከበር በመሰረታት ሀገር ባይተዋር እንዲሆን ተደርጓል። አማራው በታሪኩ ለኢትዮጵያ ያበረከታቸው ሰው ሰራሽና ተፈጥሮ ሀብቶች አስፈላጊ ጥበቃ ሳይደረግላቸው እንዲጠፉም እየተደረገ ይገኛል። ስለዚህ መንግስት ከነከት በላይ የሆነውን በአማራው ላይ የሚደርሰውን ግፍና በደል እንዲያስቆም የመጨረሻ እርምጃ እንዲወስድ የመጨረሻ ማሳሰቢያችንን እንገልጣለን። በትግራይ ክልል እየተጠየቁ ያሉ የአማራው የማንነት ጥያቄዎች በመንግስት ከፍተኛ አመራሮች በኩል የሚደርስባቸው መታፈንና አግባብነት የሌለው ስረዛ እንዲቆም ደግመን እናስጠነቅቃለን። የላሊበላ ውቅር አብያተ ክርስቲያናት ከተጋረጠባቸው የመውደም አደጋ በአፋጣኝና ዘላቂነት ባለው መልኩ እንዲጠበቅ እናሳስባለን። አራተኛ፣ ለኢትዮጵያ ሕዝብ የሀገራችን ሕዝቦች ሆይ አማራው ስለ አንድነታችሁ፣ ስለ ክብር፣ ስለ መብታችሁ ከጎናችሁ ሆኖ የከፈለውን የትናንት ዋጋ አክብራችሁ በደረሰብን መገፋት ሁሉ እንደ ሕዝብ ከጎናችን የነበራችሁ ወንድሞች እህቶች ዛሬም ባልተገታው መገፋት መበደላችን እንዲቆም መደጋገፋችን እንዲቀጥል እንጠይቃለን። የኛም የናንተ የሆኑት የኩራት ቅርሶቻችን ከሚደርስባቸው ሰው ሰራሽና የተፈጥሮ ጉዳት እንዲጠበቁ ጠንካራ ድጋፋችሁን እንሻለን። በሕግም በታሪክም የአማራ ግዛቶች የነበሩ በተለያዩ ክልሎች የተካለሉ የአማራ የጥንት ግዛቶች ወደ ነበሩበት እንዲመለሱ ፍትሃዊ ድጋፋችሁን እንሻለን። ሁላችን በመሰረትናት ኢትዮጵያ አማራው ተከብሮ ተጠብቆ እንዲኖር በምናደርገው ትግል ድጋፋችሁን እንሻለን። ለአማራ ዲሞክራሲያዊ ፓርቲ አዴፓ የቀድሞ ብአዴን ላለፉት 2 አስርት ዓመታት ክልሉን በማስተዳደር ብትቆይም እንኳ ከደረሰብን ግፍና መከራ ሳንጠበቅ እንዲያውም የመከራው ዘመን የስላቅ ከበሮ ደላቂ ሆናችሁ ስታደሙ ስታቆስሉን ቆይታችኋል። ያመጣነው ለውጥ እናንተንም ነፃ ካወጣችሁ ጥያቄያችሁ ሆኖ ትናንት ያለፈን
የጨለማ ዘመን እንዳይደገም ከፊት እንድትቆሙ እናሳስባችኋለን። የአማራ የመኖር ጥያቄ ካሁን በኋላ የጋራ አጀንዳችን ሆኖ የወልቃይት፣ የራያ፣ የመተከል፣ የጠገዴ፣ የጠለምትና መሰል ግዛቶች እንዲሁም የነዋሪዎቹ የአማራነት የማንነት ጥያቄ በአስቸኳይ መልስ እንዲሰጠው እንደ ሕዝብ የመጨረሻ አቋማችንን እናሳውቃቸዋለን። አዴፓም ደግሞአለው አዴፓም በጥያቄያችን ዙሪያ ያለውን የለዘብተኝነትና የለስላሳነት አቋም ትቶ ራሱን ስሎ የፊት ለፊት ሰይፍ እንዲሆን እናሳስባለን። የላሊበላ፣ የፋሲል ግንብ፣ የጣና የመጥፋትና የመውደም ስጋት የአዴፓ የንስሐ ስራዎች እንዲሆኑ እናሳስባለን። የላሊበላ፣ የፋሲል ግንብ፣ የጣና መጥፋትና የመውደም ስጋት የአዴፓ የንስሐ ስራዎች እንዲሆኑ ደግመን እናሳስባለን። ጊዜ ሳይሰጥ መልስ እንዲሰጥ እንደ አማራ ሕዝብ የመጨረሻ ሕዝባዊ ማሳሰቢያችንን እናስተላልፋለን። አማራነት ከአባይ ከጣና፣ አማራነት ከላሊበላ ከፋሲል ግንብ ውጭ የማይታሰብ ነውና አዴፓ አማራንና አማራነትን የማዳን ስራውን የዛሬ ስራው እንዲያደርግ የመጨረሻ ማሳሰቢያችንን ደግመን ደጋግመን እናቀርባለን። ለአማራ ማህበራትና የፖለቲካ ፓርቲዎች በሙሉ ከተወረወረብን የጦር ብዛት አንጻር ቁጥራችሁ እልፍ ቢሆን መልካም ቢሆንም እንኳን በመንገዳችሁ ሁሉ የጋራ ግብና መተባበር እንዲኖራችሁ እንጠይቃለን። ከፊት ለፊት ከመጡብንና ሊመጡብን ካሉ ችግሮች እንድንጠበቅ የጋራ መግባባት ኖሯችሁ ትግላችሁን አበርትታችሁ እንድትቀጥሉ እንደ አማራ ሕዝብ እንጠይቃችኋለን። ሰባተኛ ለአማራ ወጣቶች በሙሉ ወጣት ልጆቻችን ሆይ፣ ወጣት ወንድሞቻችን ሆይ፣ አማራው በባህሉ የሰውነት ክብሩን ርስቱን ድንበሩን በኃይል በወንብድና ሲነኩበት አይወድም። አማራው በባህሉ የሰውነት ክብሩን ርስቱን ድንበሩን በኃይልና በወንብድና ሲነኩበት አይወድም። አባቶቻችሁን አስቡ። ያወረሱንን አደራ በልተን አጥንታቸው ሲወጋን እንዳይኖር መርቀው ጠብቁ ለልጅ ልጅም አውርሱ ብለው እየሞቱ የሰጡንን የሰውነት ክብር የደማቸውን ርስት ግዛት ወደ ቤቱ እንዲመለስ ከምን ጊዜውም በላይ የአባቶቻችሁን ሱሪ ለመታጠቅ ተዘጋጁ። አባቶቻችሁን አስቡ። ያወረሱንን አደራ በልተን አጥንታቸው ሲወጋን እንዳይኖር መርቀው ጠብቁ ለልጅ ልጅም አውርሱ ብለው እየሞቱ የሰጡንን የሰውነት ክብር የደማቸውን ርስት ግዛት ወደ ቤቱ እንዲመለስ ከምን ጊዜውም በላይ የአባቶቻችሁን ሱሪ ለመታጠቅ ተዘጋጁ። አማራ የአባቱን አደራ አይበላም። አማራ የአባቱን አደራ አይበላም። አማራ የአባቱን ርስት ክብር ግዛት አሳልፎ አይሰጥም። አማራ የአባቱን ርስት ክብር ግዛት አሳልፎ አይሰጥም። ያኖረን ጀግንነታችን ይሄ ነው። ስለዚህ ወጣት ሆይ የጀመርከው ትግል ተቀጣጥሎ የአማራ ጠላት ሆነው የተነሱትን የሰደድ እሳት ሆኖ እንዲፈጃቸው ራስህን በአማራነትህ እንድታደራጅ ይህ የመጨረሻ እድልህ፣ ይህ የመጨረሻው ህዝባዊ ጥሪ ነው። አማራ የአባቱን አደራ አይበላም። አማራ የአባቱን አደራ አይበላም። አማራ
የአባቱን አገር አይበላም። አማራ የአባቱን ርስት ክብር ግዛት አሳልፎ አይሰጥም። ያኖረን ጀግንነታችን ይሄ ነው። ስምንተኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጽሕፈት ቤት ደግሞአለ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጽሕፈት ቤት ቤተክርስቲያኗ ለሀገር ምስረታ ጥበቃና እድገት ያበረከተችው መልካም ተግባር በታሪክ የሚዘከር የትውልድ አሻራ ሆኖ ሲነገር ይኖራል። እውነትም ነገር ግን ላለፉት 2-3 አስርት ዓመታት በደረሰባት ስልታዊ መገፋት የነበሯት ስለ ፍትህ የመጮህ የማታገል ሚና በእጅጉ ቀዝቅዞ አመራሮቿ ያለ ግብር ያለ ተልኳቸው የአንድ ብሔር ፖለቲካ አቀንቃኞቹንም እንደ ሀገር የደረሰውን ጥፋት ከመቃወም ይልቅ አቀጣጣይ በመሆን ሲሳተፉ ቆይተዋል። ጠቅላይ ቤተ ክህነት የህወሓት የሃይማኖት ክንፍ በመሆን ለደረሱት ህዝባዊ መከፋፈል እና መተላለቅ እንደ መሳሪያ ሆነው አገልግለዋል። አማራው የነበረው የሃይማኖት ልዕልና አስተሳሰብ ተሸርሽሮ ከደረሰበት የስብዕና ልክ እንዲወርድ በማድረግ መልካም እሴቱን ለማጥፋት በተደረገው ሸፍጥ ሁሉ የቤተ ክርስቲያኗ የበላይ ጠባቂዎች ተሳታፊዎችም ነበሩ። ለዚህም ዋልድባን ከማራቆት ጀምሮ በየአድባራቱ ሲደረጉ የነበሩት እስራት፣ ግድያዎች ጥቂት ምስክሮች ናቸው። የቤተ ክርስቲያኗ የኩራት ምንጭ የሆኑት የቅዱስ ላሊበላ ውቅር አብያተ ክርስቲያናትና የጣና ዙሪያ ገዳማት ከሚደርስባቸው የመጥፋት አደጋ እንዲጠበቁ የቤተ ክርስቲያኗ የበላይ ጠባቂዎች ግንባር ቀደም ተሟጋች ሆነው መቅበር ሲገባቸው አማራን ከነታሪኩ እንቅበር ከሚሉ ኪሳራ ከደረሰባቸው ፖለቲከኞች ጋር በማበር ጆሮ ዳባ ልበስ ማለታችሁ በእጅጉ የአማራን ሕዝብ አሳዝኖታል። ከዚህ በኋላ ቅዱስ ሲኖዶስ የሚያሳልፋቸው ውሳኔዎች ከትግራይ ፖለቲከኞች ጥምዘዛ ነፃ ሆኖ ቀኖናው በሚያዘው መንገድ ብቻ መንፈሳዊ አገልግሎት እንዲሰጥ ስንል ለመጨረሻ ጊዜ እናሳስባለን። የላሊበላና የጣና ጉዳይ የየዕለት ስራችሁ ሆኖ በአፋጣኝ መፍትሄ እንዲያገኝ እናሳስባለን። ለእስልምና ጠቅላይ ምክር ቤት ባለፉት 2-3 አስርት ዓመታት እንደ ህዝብ በደረሰብን መገፋት ምክንያት የአማራው መጅሊሶች የፖለቲካ መጫወቻዎች ሆነው ፖለቲከኞች አሰጋጅ ሆነው አማራው በነበረው የሃይማኖት ልዕልና ልክ እንዳይኖር በማድረግ ሲሳለቁ ኖረዋል። የምክር ቤቱ አመራሮችም የአማራ ሙስሊሞች በተከበረው የረመዳን ጾም ወቅት ሳይቀር ተፈናቅለው የዕለት ጉርስ በተቸገሩበት ወቅት አይቶ እንዳላየ ሰምቶ እንዳልሰማ አልፏቸዋል። የአማራው የእስልምና መልካም ጠባቂዎች በፖለቲከኞች በግፍ ሲታሰሩ ሲገደሉ እንደ ሃይማኖት መሪነታችሁ አንዳችን ተቃውሞ ሳታሰሙ አልፋቸዋል። ሰፊው የአማራ ሕዝብ ይህን ሁሉ ተግባር በልበ ሰፊነት አሳልፎታል። ነገር ግን አሁን በምናደርገው ትግል ከቀድሞ ስህተት ተመልሳችሁ ሕግና ስርዓቱ በሚፈቅደው ልክ ፍትሃዊ ድጋፋችሁን እንጠይቃለን። በቀለኛ ለአማራ ጠል አክራሪ ብሔርተኞች በሙሉ ለአማራ ጠል አክራሪ ብሔርተኞች በሙሉ ደግሞአለ ለአማራ ጠል አክራሪ ብሔርተኞች በሙሉ ትናንት ባሳለፍነው የከሰረ የፖለቲካ የትግል ዘመናችሁ በአማራው ላይ ያራመዳችሁትን የጥላቻ አስተምህሮ ብሎም በተግባር የታየ ትንኮሳ በወደ ሰፊነት በአብሮ መኖር ስሜት ስንታገስ ቆይተናል። ነገር ግን መታገሳችንን በመናቅ ዛሬም ድረስ ባልተቋረጠ መልኩ
ጸረ አማራነታችሁ ስታራምዱ ይታያል። ነገር ግን አማራው ካሁን በኋላ በምንም መልኩ የሚሰነዘሩ ትንኮሳዎችን እንደማይታገስ ለመጨረሻ ጊዜ ማስቀመጥ በኢትዮጵያዊነቱ የማይደራደር አማራ እንዴት ዋልክ እንዴት ነህ ትልቁ አገር ጎንደር እንዴት ዋልክ እንዴት ነህ ደሞ ባይኔ አትንኩኝ ሲለማየው ጀግናው ወገኔ አትንኩኝ ሲለማየው ጀግናው ወገኔ ደሞ ባይኔ አትንኩኝ ሲለማየው ጀግናው ወገኔ አትንኩኝ ሲለማየው ጀግናው ወገኔ ደማማ ደምዬ አልሰማህም እንዴ አላየህም እንዴ አልሰማህም እንዴ አላየህም እንዴ ፋኖ ባሮ ገዳይ በጎር በወራዴ ገዳይ ለድንበሩ ወልቃይት ጠገዴ ደማማ አማራነት እምነት አማራነት ማተብ ለወገን መታመን ከራስ በላይ ማሰብ ለወገን መታመን ከራስ በላይ ማሰብ አረጎዳልኝ በቃ ሂድልኝ አረጎዳልኝ 25 ዓመት አላገጥክብኝ የአማራይቱ ልጅ ሆወል እያለ በዱር ገደሉ ሲማማሉ አለ አረጎዳልኝ ዝምታ ሞኝነት የመሰለ ውለታ ታሪክ የረሳት ያን ጊዜ ተረታ አረግ ወዳልኝ አረግ ወዳልኝ እያያበለው እያላቅራራ ንስር አሞራ ዘንድሮ ቆርጧል ጀፍን አማራ እያያበለው ዘራፍ ወገኔ ዘራፍ አማራ ተሰብስቦ ወዲህ ብሎ ሲጠራ ሸከተባለ ጀግናው ከቋራ ሸከተባለ ጀግናው ከቋራ እያያበለው አገሬዋን አሳረኛው ጎንደር ደምን ማን አሳረኛው አለ ብረት አገሬ አለ ብረት ሰሜንና ደቡብ አገሬ አለ ብረት ምስራቅና ምዕራብ አገሬ አለ ብረት እንግዲህ ምን ይሁን ድብልቅልቅ አለለት አለ ብረት ደመን ማነው ጎንደር ደመን ማነው አፄ ቴዎድሮስን ደመን ማነ ሞተ ያለው ማነው ደመን ማነው ናልኝ አፄ ምኒልክን ሞተ ያለው ማነው አፄ ቴዎድሮስን ሞተ ያለው ማነው
ዛሬ ምግብ ጓዱ እንደ ታጠቀ ነው መርዙን አልኝ መርዙን አልኝ አማራ ነኝ አማራ ነኝ ያውም ነፍጠኛ ነኝ ደሞ የጎንደር ልጅ አማራ ነኝ አማራ ነኝ እንግዲህ ምንጭንቅ በኢትዮጵያ ጉዳይ ድርድር የማላውቅ ደመንማን መርዙናልኝ እያያበለው እያላቃራ ስራ ሞራ ዘንድሮ ቆርጦናል ጀፍና አማራ እያያበለው ራፍ ወገኔ ራፍ አማራ ከስስ ወዲህ ብሎች ይቃራና ሸከተፋለ ጀግናው ከቋራ ሸከተፋለ ጀግናው ከቋራ እያያበለው እያያበለው